ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። በርከት ያሉ ጉዳዮችን እናነሳለን። በኢትዮጵያ ፕሪሚየር ሊግ ትላንትና የተደረጉ ሁለት ወሳኝ ጨዋታዎች ነበሩ። የእነሱን የጨዋታ ውጤቶችን ጠቅስላችኋለን። በአውሮፓ ቻምፒየንስ ሊግ ትላንትና እጅግ ሲጠበቁ የነበሩ ጨዋታዎች ተደርገዋል። ሊቨርፑል ከአውሮፓ ቻምፒየንስ ሊግ ውጭ የሆነበት ምሽትንም ትላንትና አሳልፏል። ከፓሪስ ሰን ዠርሜን ጋር ያደረገውን ጨዋታ በፍጹም ቅጣት ምቶች ተሸንፎ ከዘንድሮ የአውሮፓ ቻምፒየንስ ሊግ ውጭ መሆኑን አረጋግጧል። ሊቨርፑል፣ ባርሴሎና ወደ ቀጣዩ ዙር አልፈዋል። ኢንተር እና ባየር ሚኒክም እንዲሁ ወደ ቀጣዩ ዙር ያለፉ ሌሎች ቡድኖች ናቸው። ከትላንትና ጨዋታዎች ጋር አያይዘን የምናነሳቸው ሰፊ ነጥቦች ይኖሩናል። ውድ ቤተሰቦቻችን ከኛ ጋር አብራችሁ ስትቆዩ ዛሬም የሚደረጉ ጨዋታዎችን በስፋት እንመለከታለን። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ማንቸስተር ዩናይትድ አዲስ ስቴዲየም እንደሚገነባ በይፋ ተረጋግጧል። ኦልትራፎርድም ሊፈርስ እንደሆነ ነው ዘገባዎች እያሳዩ የሚገኙት። ነገር ግን ለሚቀጥሉት 5 እና 7 ዓመታት ስቴዲየሙ ተገንብቶ እስኪጠናቀቅ ድረስ ግን በኦልትራፎርድ እንደሚቆዩ የሚያሳዩ ዘገባዎችም እየወጡ ነው። እናነሳዋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች አብራችሁኝ ልትቆዩም በአክብሮት ጋበዝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። ኢትዮጵያ መድን ትናንትና መሪነቱን ያጠናከረበትን ውጤት ነው ማስመዝገብ የቻለው። በኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መርሃ ግብር ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት አሸንፈዋል። የኢትዮጵያ መድንን የማሸነፊያ ግቦችም አለን ካይዋና አቡበከር ሳኒ ሲያስቆጥሩ ለኢትዮጵያ ንግድ ባንክ ኪቲካ ጂማ ነው ብቸኛውን ጎል ከመረብ ጋር ማሳረፍ የቻለው። በዚህም ኢትዮጵያ መድን ነጥባቸውን 41 በማድረስ የሊጉን መሪነት አሁንም ማጠናክረው ቀጥለዋል። በአንጻር ኢትዮጵያ ንግድ ባንክ 28 ነጥቦችን በመሰብሰብ 10ኛ ደረጃ ላይ ነው የተቀመጠው። በቀጣይ ሐዋሳ ከተማ ከኢትዮጵያ መድን፣ ኢትዮጵያ ንግድ ባንክ ደግሞ ከሲዳማ ቡና ጋር ጨዋታቸውን የሚያደርጉ ይሆናል። ወላይታ ዲቻም ትላንትና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ ሌላኛው የ22ኛ ሳምንት መርሃ ግብር ወላይታ ዲቻም ከወልዋሎ አዴግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻሉት። የወላይታ ዲቻን የማሸነፊያ ግብ ካርሎስ ዳምጠው ከመረብ ጋር ማሳረፍ የቻለ ተጫዋች ነው። የጦና ነቦቹ 3ኛ ተከታታይ ድላቸውን ማሳካት ችለዋል። በሊጉ ግርጌ የተቀመጠው ወልዋሎ አዴግራት ዩኒቨርሲቲ በውድድር ዓመቱ 13ኛ ሽንፈቱን ነው ትናንትና ያስተናገደው። ወላይታ ዲቻ ትናንትና ማሸነፉን ተከትሎ ነጥባቸውን 33 በማድረስ የሊጉ የደረጃ ሰንጠረዥ 4ኛ ደረጃ ላይ መቀመጥ የቻለ ቡድን ሆኗል። በአንጻሩ ወልዋሎ አዲግራት ዩኒቨርሲቲ በ9 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ነው። እንግዲህ ወላይታ ዲቻ ከመቀሌ ሰባ እንደርታ በቀጣይ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከፋሲል ከነማ ጋር መርሃ ግብራቸውን የሚያደርግ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ቀጥለው ተደርገዋል። ትላንትና ወደ ሩብ ፍጻሜ ለመቀላቀል የተደረጉ የጥሎ ማለፍ ጨዋታዎች ናቸው። በርካቶች በጉጉት የሚጠብቋቸው ጨዋታዎች ነበሩ። ፓሪስ ሰን ዠርሜን ከሊቨርፑል ትናንትና በጉጉት ሲጠበቅ የነበረ ጨዋታ ነው። ሌሎችም ጨዋታዎች እንዲሁ ነበሩ። ባርሴሎና ትናንትና ቅድሚያ ነው ጨዋታውን ያደረገው ከቤኔፊካ ጋር ምሽት 2 ሰዓት ከ45 ሲል ነው ጨዋታቸውን የጀመሩት። ባርሴሎና እንግዲህ ከሜዳ ውጪ ወደ ፖርቱጋል አቀንቶ በኢስቴዲዮ ዳሉዝ ከሳምንት እንግዲህ ቤኔፊካን 1-0 አሸንፎ መምጣቱ የሚታወስ ነው። ትናንትና በሜዳቸው ያደረጉትን ጨዋታ ባርሴሎና ማሸነፋቸውን ተከትሎ ቀጣዩን ዙር ሩብ ፍጻሜውን መቀላቀላቸውን ያረጋገጡበት ውጤትን አስመዝግበው ነው የወጡት። የካታላኑ ክለብ ባርሴሎና ከቤኔፊካ ጋር ያደረገውን የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻሉት። የባርሴሎናን የማሸነፊያ ግቦች ራፊኒሃና ላሚን ያማል ናቸው ማስቆጠር የቻሉት። ራፊኒሃ ትላንትና 2 ጎሎችን አስቆጥሯል። ላሚን ያማል ደግሞ ቀሪውን 1 ጎል ነው ማስቆጠር የቻለው። ለቤኔፊካ ብቸኛውን ጎል ኦታሜንዲ ነው ማስቆጠር እንዲሁ የቻለው። ባርሴሎና ጨዋታውን በደርሶ መልስ 4-1 በሆነ ውጤት በማሸነፍ ሩብ ፍጻሜውንም የተቀላቀለ የመጀመሪያው ቡድን እንዲሁ የሆነበትን ትናንትና ውጤት አስመዝግቧል። የ17 ዓመቱ ተጫዋች ላሚን ያማል በአንድ የቻምፒየንስ ሊግ ጨዋታ ጎል አስቆጥሮና አመቻችቶ ያቀበለም በዕድሜ ትንሹ ተጫዋችም መሆን የቻለበትን አጋጣሚ ነው ትናንትና ያስመዘገበው። ራፊኒሃ በዘንድሮው የውድድር ዘመን 11ኛ የቻምፒየንስ ሊግ ግቡን ትናንትና ማስቆጠር የቻለበትን አጋጣሚ ነው የተመለከተ ነው። ባርሴሎና በሩብ ፍጻሜው እንግዲህ የቦሩሲያ ዶርትመንድንና ሊልን አሸናፊ የሚገጥም ነው የሚሆነው።
ሁሉንም ዋንጫዎች ማሸነፍ እንችላለን ብሏል ራፊኒሃ ሲናገር። ብራዚላዊው የባርሴሎና የፊት መስመር ተጫዋች የሆነው ራፊኒሃ ቡድናቸው በዚህ ዓመት ሁሉንም ዋንጫዎች ማሸነፍ እንደሚችልና አቅም እንዳለው ጭምር ገልጿል። ዓላማዬ ለባርሴሎና ብዙ ዋንጫዎችን ማምጣት ነው የሚለው ራፊኒሃ በዚህ ዓመት ይህንን ነገር እናሳካለን፣ ሁሉንም ዋንጫዎችን ማሸነፍ እንችላለን ሲልም ነው የተደመጠው። ለባሎንዶር ወይም ለግል ክብር አይደለም የምጫወተው፣ ለክለቡ ማሊያ መፋለም እፈልጋለሁ ሲል ነው ራፊኒሃ ሀሳቡን እየሰጠም የሚገኘው። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ሌሎች የመልስ ጨዋታዎችም ተደርገዋል። ሁለቱን የጀርመን ክለቦች ያገናኘው ጨዋታ ባየር ሚኒክን እና ባየር ሌቨርኩዘንን ያገናኘው ጨዋታ በባየር ሚኒክ አሸናፊነት ትላንትናም ተጠናቋል። በመጀመሪያው ዙርም እንዲሁ 3-0 በሆነ ውጤት ማሸነፋቸውን እናስታውሳለን። ባየር ሚኒክ ትላንትና ከባየር ሌቨርኩዘን ጋር ያደረገውን የመልስ ጨዋታ በሃሪኬንና በዴቪስ ግቦች 2-0 ማሸነፉን ተከትሎ ወደ ቀጣዩ ዙር ማለፉን አረጋግጧል። በድምር ውጤት ባየር ሚኒክ 5-0 በሆነ ውጤት በማሸነፍ ነው ወደ ቀጣዩ ዙር ማለፉን ያረጋገጠው። ሃሪኬን በአንድ የቻምፒየንስ ሊግ ውድድር አመት እንግዲህ 10 ግቦችን ያስቆጠረ የመጀመሪያው እንግሊዛዊ ተጫዋችም መሆን የቻለበትን አጋጣሚ ነው ትላንትና ማስመዝገብ የቻለው። ሌላኛው ኢንተር ሚላንም ሩብ ፍጻሜውን የተቀላቀለበትን ውጤት ትላንትና አስመዝግቧል። ኢንተር ሚላን ትላንትና ከፌኖርድ ሮተርዳም ጋር ነበር ጨዋታውን ያደረገው። በማርከስ ቱራም እና በሀካን ቻናኖግሉ ግቦች 2-1 በሆነ ውጤት ፌኖርድን ማሸነፍ የቻሉበትን አጋጣሚ ትላንትና አግኝተዋል። በዚህም ኢንተር ሚላን በድምር ውጤት 4-1 በሆነ ውጤት በማሸነፍ ሩብ ፍጻሜውን መቀላቀሉን ያረጋገጠ ሌላኛው ቡድን እንዲሁ ሆኗል። በቀጣይ በሩብ ፍጻሜ ባየር ሚኒክ ከኢንተር ሚላን ጋር እርስ በርስ ጨዋታቸውን የሚያደርጉ እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሁሉም አይኖች ትላንትና ምሽት በተደረገው የፓሪስ ሳን ዠርሜን እና የሊቨርፑል የአንፊልድ ሮዱ ጨዋታ ላይ ነበር። ትላንትና ምሽት በርካቶች የሚጠብቁት ጨዋታ ነበር። በመጀመሪያው በፓርክ ደስ ፕሪንስ በተደረገው ጨዋታ ሊቨርፑል አሳማኝ ባልሆነ የ1-0 ድል እንግዲህ አሸንፎ መመለሱን እናስታውስ ነበርና የትላንትናው ጨዋታ እንዲጠበቅ አድርጎታል። ፓሪስ ሳን ዠርሜን ጥሩ ቡድን መሆኑን በፓርክ ደስ ፕሪንስ ከማሳየቱ ጋር በተያያዘ እንግዲህ ጥሩ ፍክክር በትላንትናው ጨዋታ ይታያል ተብሎ ሲጠበቅ ነበር። እንደተጠበቀውም ፓሪስ ሳን ዠርሜን ሩብ ፍጻሜውን መቀላቀሉን ያረጋገጠበትን ውጤት ነው ትላንትና በግዙፉ እንግዲህ ድባቡ በበርካታ ክለቦች የሚፈራውን በአንፊልድ ሮድም እንግዲህ አሸነፈው መውጣት በመቻላቸው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ እንግዲህ ትናንትና ፓሪስ ሳን ዠርሜን ከሊቨርፑል ጋር ያደረጉት ጨዋታ በመለያ ምቶች ነው ትናንትና የተጠናቀቀው። መለያ ምቱን ፓሪስ ሳን ዠርሜን 4-1 በሆነ ውጤት ማሸነፍ ችለዋል። የፓሪስ ሳን ዠርሜኑ ግብ ጠባቂ ጂያንሉጂ ዶናሩማ 2 የመለያ ምቶችን ማዳን የቻለበትንም አጋጣሚ ትናንትና ተመልክተናል። በሊቨርፑል በኩል ዳርዊን ኑኔስ እና ከርቲስ ጆንስ ናቸው የመለያ ምቶቹን መጠቀም ያልቻሉት ሁለቱ ተጫዋቾች። በመደበኛው የጨዋታ ክፍለ ጊዜ ትናንትና እንግዲህ ፓሪስ ሳን ዠርሜን 1-0 በማሸነፉ ምክንያት ነው ሁለቱ ቡድኖች አቻ ስለሆኑ ነው ተጨማሪ ደቂቃዎች ከዛ በተጨማሪ ደግሞ ወደ ፍጹም ቅጣት ምቶችም ያመሩት። በመደበኛው ደቂቃ ፓሪስ ሳን ዠርሜን 1-0 በሆነ ውጤት ሲያሸነፍ ኦስማን ዴምቤሌ ነው ብቸኛውን ጎል ማስቆጠር የቻለው የነበረው። በዚህም እንግዲህ ፓሪስ ሳን ዠርሜን ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት አስመዝግቧል። በሩብ ፍጻሜው ፓሪስ ሳን ዠርሜን የአስተን ቪላን እና የክለብ ብሩዥን አሸናፊ የሚገጥም ጨዋታ ያደርጋል ተብሎ ነው የሚጠበቀው። የፓሪስ ሳን ዠርሜኑ ብራዚላዊ የተከላካይ ስፍራ ተጫዋች የሆነው ማርኩኒሆስ ቡድናቸው የዛሬው ድል እንደሚገባው ነው ከጨዋታው በኋላ ትላንትና ሀሳቡን የሰጠው። ምርጥ እግር ኳስን ተጫውተናል ያለው ማርኩኒሆስ ጨዋታውን ማሸነፍ ይገባናል በማለትም ጭምር ሀሳቡን ትላንትና ሰጥቷል። ተጫዋቹ አክሎም እንግዲህ ፓሪስ ሳን ዠርሜን ጨዋታውን ማሸነፍ እንደነበረበት ያንንም እንግዲህ አድርገነዋል ሲልም ጭምር ነው ሀሳቡን እንዲሁ እየሰጠ የሚገኘው። ሌላኛው እንግዲህ የፍጻሜ ጨዋታም ማድረግ አለብን። የፍጻሜ መሆን የነበረበት ትልቅ ፍልሚያ እንደነበረ እናውቃለን። ነገር ግን በቀጣይም ለፍጻሜ መድረስ እንችላለን ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው የፓሪስ ሳን ዠርሜኑ ተጫዋች። በአንጻሩ አርነ ስሎትም ትናንትና ሀሳባቸውን ሰጥተዋል። መሰናበታችን ፍትሐዊ አይደለም ሲሉ ነው ትናንትና አሰልጣኝ አርነ ስሎት ሀሳባቸውን የሰጡት። እንግዲህ ምርጡን ጨዋታ ነው ያደረግነው ሲሉ ከትናንትናው ጨዋታ ጋር አያይዘው ሀሳባቸውን ይሰጣሉ። የሊቨርፑሉ ዋና አሰልጣኝ አርነ ስሎት ቡድናቸው እድለኛ እንዳልነበረና ፍትሐዊ ውጤት አለመመዝገቡን ነው የገለጹት። እኔ እንግዲህ እዚህ ከመጣው ጀምሮ ካደረግናቸው ጨዋታዎች ምርጡ ይሄኛው ጨዋታ ነበር ሲሉ አሰልጣኝ አርነ ስሎት ከጨዋታ በኋላ ተናግረዋል። አክለውም ከውድድሩ መውጣታቸው ፍትሐዊ አይደለም፣ ዛሬ በአጠቃላይ እድለኞች አልነበርንም ሲሉ ነው ትናንትና የተደመጡት። የቡድኑ አባል ቨርጂል ቫን ዳይክ በበኩሉ በውጤቱ በጣም ተበሳጭቻለሁ ሲል ገልጾ ጥሩ ተጫውተናል፣ ካለፈው ሳምንት የተሻለን ነበርን ሲልም ነው ሀሳቡን የተናገረው።
ሉዊስ ኤንሪኬ የፓሪስ ሰን ዠርሜኑ አሰልጣኝ በአንጻሩም ደስተኞች ነን በራሳችንም ኮርተናል ሲልም የተናገረው የፓሪስ ሰን ዠርሜኑ ዋና አሰልጣኝ ሉዊስ ኤንሪኬ በቡድናቸው የአንፊልድ ድልም መደሰታቸውን ከጨዋታው በኋላ ይገልጻል። በጣም ደስተኛ ነኝ፣ ምክንያቱም እውነተኛ ቡድን እንደነበረን አሳይተናል። ቡድኑ እንግዲህ ያለውን አቅም ገና አውጥቶ አልተጠቀመም ሲሉ ነው ሉዊስ ኤንሪኬ የተናገሩት። አሰልጣኙ አክለውን በተደረገው ነገር ተደስተናል፣ በራሳችንም ኮርተናል ሲሉ ነው ከትላንትናው ጨዋታ በኋላ የተናገሩት። በዚህ መሰረትም ትናንትና ባርሴሎና፣ ባየር ሚኒክ፣ ኢንተር ሚላን እና ፓሪስ ሰን ዠርሜን ወደ ሩብ ፍጻሜው ማለፋቸውን ያረጋገጡ አራቱ ቡድኖች ሆነዋል። በአንጻሩ ፓሪስ ሰን ዠርሜን ሊቨርፑልን ጥሎ ነው ያለፈው። ሊቨርፑል እንዲሁ ደግሞ ፌኖርድ፣ ከዛ በተጨማሪ ባየር ሌቨርኩዘን እና ቤኔፊካ ከውድድሩ የተሰናበቱ ቡድኖች ሆነዋል በትላንትናው ዕለት። ዛሬም ጨዋታዎች ቀጥለው ይደረጋሉ። ሌሎቹ አራት የሚያልፉት ወደ ሩብ ፍጻሜ የሚቀላቀሉት ቡድኖች ዛሬ ደግሞ ተለይተው ይታወቃሉ። ዛሬ ከምሽት 2 ሰዓት ከ45 ጀምሮ እንግዲህ ምሽት 5 ሰዓትም ጭምር በሚደረጉ ጨዋታዎች እነዚህ ቡድኖች ተለይተው የሚታወቁ ነው የሚሆነው። ሊል ከቦሩሲያ ዶርትመንድ ጋር ምሽት 2 ሰዓት ከ45 ነው ጨዋታቸውን የሚያደርጉት። በመጀመሪያው ጨዋታ በሲግናል ኢዱና ፓርክ በተደረገው መርሃ ግብር ሁለቱ ቡድኖች ሳይሸናነፉ 1-1 በሆነ ውጤት ጨዋታቸውን አጠናቀው ነበር። ዛሬ ደግሞ በኢስታዲዮ ሴንት ስታድ ደ ፒየር ሙሮይ ዛሬ ጨዋታቸውን ያደርጋሉ በሊል ሜዳ። ሁለቱ ቡድኖች ዛሬ የመልስ ጨዋታቸውን በሊል ሜዳ የሚያደርግ ይሆናል። አሸናፊ ቡድን ወደ ቀጣዩ ዙር ማለፉን ያረጋገጥበትን ውጤት ያስመዘግባል ተብሎ ነው የሚጠበቀው። ሌላኛው በቪላ ፓርክ የሚደረገው የአስተን ቪላና የክለብ ብሩዥ ጨዋታ ነው። አስተን ቪላ በመጀመሪያው ዙር ከሜዳ ውጪ 3-1 አሸንፎ ነበር ቤልጅየም ላይ በተደረገው ጨዋታ። ዛሬ በቪላ ፓርክ በሚደረገው ጨዋታ ቀለል ያለ ነገር ይገጥመዋል ተብሎ ይታሰባል። ነገር ግን አስተን ቪላ ዛሬም ከክለብ ብሩዥ ጋር የመልሱን ጨዋታ ያደርጋል። ሌላኛው ዛሬ በርካታ አይን ይበዛበታል ተብሎ ወይም በርካቶች ይጠብቁታል ተብሎ የሚጠበቀው ጨዋታ አትሌቲኮ ማድሪድን ከሪያል ማድሪድ ጋር የሚያገናኘው ጨዋታ ነው። ይህ ጨዋታ በዋንዳ ሜትሮፖሊታኖ አሬና የሚደረግ መርሃ ግብር ነው። ያው ስሙን ሪያድ ዋንዳ ሜትሮፖሊታኖ ብለው ቀይረውታል። አትሌቲኮ ማድሪድ ዛሬ በሜዳው ከሪያል ማድሪድ ጋር ይጫወታል። ሁለቱ የማድሪድ ከተማ ክለቦች እርስ በርስ ፍልሚያቸውን የሚያደርጉ ነው የሚሆነው። ከዛ በተጨማሪ ግን በዛሬው ጨዋታ የተለያዩ ነገሮች ይጠበቃሉ ተብሎ ነው የሚታሰበው። ሪያል ማድሪድ በመጀመሪያው ጨዋታ ማሸነፉን እናስታውሳለን። በመጀመሪያው ዙር ጨዋታ አሸንፎ እንደነበር የምናስታውሰው ነው። በሜዳቸው በሳንቲያጎ ቤርናቢው ያደረጉትን ጨዋታ 2-1 በሆነ ውጤት አሸንፈው ነበር። ዛሬ መልሱን ጨዋታ የሚያደርጉ ነው የሚሆነው። ተቀራራቢ የማሸነፍ ግምት ሁለቱም ቡድኖች ተሰጥቷቸዋል። የዛሬው ጨዋታ በርካቶች በጉጉት ይጠብቁታል። ሌላኛው ዛሬ የሚደረገው መርሃ ግብር አርሰናልን ከፒኤስቪ አይንድሆቨን ጋር የሚያገናኘው ጨዋታ ነው። ይህ ጨዋታ ደግሞ በኤምሬትስ ስቴዲየም ዛሬ የሚደረገው መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። እነዚህ ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታዎች ናቸው። አርሰናልን የተመለከቱ መረጃዎችን ደግሞ አሁን ላይ ወደ እናንተ የምናደርስበት ሰዓት ነው። ስኬትን ማጣትን የማይበት መንገድ ሌላ ነው ሲል ይናገራል ሚኬል አርቴታ። የአርሰናል ዋና አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉ አሸናፊነት እድል በእጃችን አይደለም በማለት ተናግሯል። የሊቨርፑል አሸናፊነት እስከሚረጋገጥ የሊጉን እድል አለን ብለን ማሰባቸውን ቀጥለው እንደሆነ የተጠየቁት አርቴታ የሊጉ አሸናፊነት በእጃችን አይደለም ሲሉ ነው የተናገሩት። አክለውም አሁን ላይ ማድረግ የምንችለው ብቸኛው ነገር እያንዳንዱን ጨዋታ ለማሸነፍ ጥረታችንን መቀጠልና የሚሆነውን ማየት ነው ሲሉ ተናግረዋል። በዚህ ዓመት ዋንጫ አለማሸነፍ ለአርሰናል ስኬት ማጣት እንደሆነ ተያይዞም የተነሳላቸው አርቴታ ይህንን ለማለት ገና ዓመቱ አላለቀም ሲሉም የተናገሩት ጨምረው እንደገለጹትም ቢሆንም ስኬትን ማጣትን እኔ ሰዎች በሚያስቡት መልኩ አላስበውም፣ ነገር ግን አልናገርም ሲሉ ነው አሰልጣኝ ሚኬል አርቴታ ትላንትና ሀሳቡን የሰጠው። አርሰናል ውስጥ መቀጠል እፈልጋለሁ ብለዋል። ዊሊያም ሳሊባ ነው ይህንን ሀሳብ የሰጠው። የአርሰናል የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ በቀጣይ በአርሰናል ቤት መቀጠል እንደሚፈልግ ነው የተናገረው። እዚህ በጣም ደስተኛ ነኝ፣ በአርሰናል መቀጠል እፈልጋለሁ ሲል ዊሊያም ሳሊባ አስተያየቱን ሰጥቷል። ውሉን ለማራዘም እስካሁን ንግግር እንዳልጀመረ ያረጋገጠው ዊሊያም ሳሊባ እዚህ ደስተኛ ነኝ፣ አያስቸኩልም ሲልም ጭምር የተናገረው። ፈረንሳዊው ተከላካይ ዊሊያም ሳሊባ በስፔኑ ኃያል ክለብ ሪያል ማድሪድ የሚፈለግ እንደሆነ እንግዲህ ታማኝ የመረጃ ምንጮች ማስነበባቸው አይዘነጋም። አርሰናሎች ዊሊያም ሳሊባን በቀጣዩ በክለቡ እንግዲህ ማቆየት እንደሚፈልጉ መዘገቡም እንዲሁ የሚታወስ ነው። ትልቅ ዋንጫዎችንም ማሸነፍ እፈልጋለሁ ብሏል ሳሊባ። ፈረንሳዊው ተከላካይ ዊሊያም ሳሊባ በአርሰናል ቤት ትልልቅ ዋንጫዎችን ማሸነፍ እፈልጋለሁ ሲል ከዛሬው የፒኤስቪ አይንድሆቨን ጨዋታ በፊት በሰጠው አስተያየት ላይ ተናግሯል። ምንም እንግዲህ ትልቅ ዋንጫ ሳታሸንፍ አርሰናልን የምትለቅ ከሆነ የትኛውም ደጋፊ አያስታውስም ሲል ዊሊያም ሳሊባ አስተያየቱን ሰጥቷል።
አክሎም በቀጣይ ዓላማው ለአርሰናል ትልቅ ነገር በማምጣት ስኬታማ መሆንን እንደሆነም ነው ይህ ተጫዋች ወይም የተከላካይ ስፍራ ተጫዋች ዊሊያም ሳሊባ ሀሳቡን እየሰጠም የሚገኘው። የቦርንመዙ የመስመር አጥቂ አንቷን ሴሜኒዮ በአርሰናል ከሚፈለጉ ተጫዋቾች መካከል አንደኛው ነው። ከወራት በፊት ይህንን ሀሳብ ሰጥቶ ነበር። እኔ የአርሰናል ደጋፊ ነኝ። አሁን ካለሁበት ክለብና ከስራዬ ጋር አይጋጭም። አርሰናል በህይወቴ በሙሉ የተመለከትኩት ቡድን ነው። ለታላቅ ክለቦችን መጫወት ከምፈልገው ብቸኛው ቡድን ከሆነው አርሰናል ውስጥ መጫወት በጣም ጥሩ ነው ብዬ አስባለሁ። ይህ እንዲሆን መሞከር አለብኝ። አላማዬ በቻምፒየንስ ሊግ መጫወት ነው። ያ በቶሎ እንደማይመጣ አውቃለሁ። የተወሰነ ጊዜ ይወስዳል። ህልም ያስፈልገኛል። ብዙ ተከታታይ ስራዎችን የሚወስዳል። ነገር ግን ለዛ ህይወቴን በሙሉ ሰጥቼ ሰርቻለሁ። ጠንክሬ መስራቴንም እቀጥላለሁ። ይሄ የኔ አስተሳሰብ ነው ሲል አንቷን ሴሜኒዮ ሀሳቡን ሰጥቷል። አርሰናልን ጨምሮ ሌሎችም ትልልቅ የአውሮፓ ክለቦች የዚህ ተጫዋች ፈላጊ እንደሆኑ ግን የሚያሳዩ ዘገባዎች አሁን ላይ እየወጡ ይገኛሉ። አርቴታ ስለ ጉዳት ይናገራል። ጋብሪኤል ማርቲኔሊን ጨምሮ ከዩናይትድ ጋር የተጫወቱ ሁሉም ተጫዋቾች ሙሉ ጤነኛ ናቸው ሲል ነው የተናገረው። ከዛሬው ከፒኤስቪ አይንድሆቨን ጨዋታ ጋር በተያያዘ ቤን ዋይትም ቋሚ ሆኖ ለመጀመር ዝግጁ እንደሆነ ጭምር ነው የተናገረው። ምናልባት እንግዲህ ጨዋታውን አሸንፈው ወደ ቀጣዩ ዙር አልፈዋል ብለው በርካቶች እያነሱ ከመሆኑ ጋር በተያያዘ እንዲሁ 7-1 በሆነ ውጤት የመጀመሪያውን ጨዋታ ከማሸነፋቸው ጋር በተያያዘ በዛሬው ጨዋታ እንግዲህ በርከት ያሉ ተጠባባቂ ላይ የነበሩ ተጫዋቾች በዛሬው ጨዋታ የመሰለፍ እድል ይሰጣቸዋል ተብሎ ይታሰባል። ጨዋታውን ወደ ቀጣዩ ዙር ለማለፍ እንግዲህ የመጀመሪያው ዙር በጣም በቂያቸው ነው ተብሎ ስለሚታሰብ ነው ፒኤስቪ አይንድሆቨን ከሜዳው ውጭ መጥቶ ዛሬ አርሰናል 6 ያክል ግቦችን ማስቆጠር ይጠበቅበታል ወደ ቀጣዩ ዙር ለማለፍ። ያ ደግሞ የመሆን እድሉ በጣም ጠባብ ከመሆኑ ጋር በተያያዘ ሌሎች ተጫዋቾችን ልንመለከት የምንችልበት እድል ሰፊ ነው ተብሎ ይታሰባል። በሳምንቱ መጨረሻ ተጠባቂ ጨዋታ ከመኖሩ ጋር በተያያዘ ማንቸስተር ዩናይትድን እንመልከት። ልዩ ትዝታዎቼ ኦልድ ትራፎርድ ውስጥ ናቸው ብለዋል ሰር አሌክሳንደር ቻፕማን ፈርጉሰን። የቀድሞ የማንቸስተር ዩናይትድ ታሪካዊ ሽሬ አሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰን ኦልድ ትራፎርድ ስቴዲየም በርካታ ትዝታዎች ቢኖራቸውም አዲስ መገንባቱን ግን እንደሚደግፉ ገልጸዋል። ትናንትና ኦልድ ትራፎርድ በአዲስ መልክ እንደሚገነባ መረጋገጡ ይታወሳል። ኦልድ ትራፎርድ እንግዲህ አሁን ያለው ስቴዲየም ፈርሶ እንደሆነ ነው ዘገባዎች የሚያሳዩት። ኦልድ ትራፎርድ ስቴዲየም የበርካታ ታሪክ ባለቤት መሆኑን ያስታወሱት ፈርጉሰን ማንቸስተር ዩናይትድ ሜዳ ላይና ከሜዳ ውጪ ጥሩ ነገሮችን መስራት አለበት ሲሉም የተናገሩት። አክለውም ኦልድ ትራፎርድ በተለየ የኔን በርካታ ልዩ ትዝታዎችን ይዟል፣ ነገር ግን ለወደፊት የሚሆን አዲስ ስቴዲየም መገንባትና አዲስ ታሪክ መጻፍ አለብን ሲሉም የተናገሩት። ማንቸስተር ዩናይትድ በትላንትናው ዕለት 100,000 ተመልካቾችን መያዝ የሚችል አዲስ ስቴዲየም ለመገንባት መወሰኑን ነው ትላንትና ይፋ ማድረጉም የሚታወሰው። ምርጡ ቡድን በዓለማችን ምርጡ ስቴዲየም የሚጫወት ይሆናል እየተባለ ነው። የማንቸስተር ዩናይትድ ዋና ስራ አስፈጻሚ የሆኑት ኦማር ቤራድ 100,000 ደጋፊዎችን የሚያዝ አቅም ያለው አዲሱ ስቴዲየም ግንባታን አስመልክተው ሀሳባቸውን ሰጥተዋል። የኛ የረጅም ጊዜ እቅድ ምርጡን ክለብ በዓለማችን ምርጡ ስቴዲየም እንዲጫወት የማድረግ እቅድ ነው ብለዋል። በማንቸስተር ዩናይትድ የስቴዲየም ግንባታ እቅድ አውጪ እንግዲህ ኃይል ላይ የተሰራውን ስራ ሳላደንቅ አላልፍም፣ ለዚህም አመስጋኞች ነን ሲል ኦማር ቤራድ ይናገራል። ይሄ ቡድን ወደ ቀደመ ግርማ ሞገሱና ስኬቱ እንዲመለስ ከምናደርጋቸው ተግባራት ውስጥ አንደኛው ይሄኛው ነው። ክለቡን መልሰን በመገንባት ሂደት ውስጥም ጥረታችንን አጠናክረን እንቀጥላለን ሲልም ነው ኦማር ቤራድ የተናገረው። አዲሱ ስቴዲየም የሚሰራው ኦልድ ትራፎርድን በማፍረስ ሲሆን እንዲሁ ደግሞ ስቴዲየሙን ለመገንባትም 2 ቢሊዮን ፓውንድም ወጪ እንደሚያስወጣ ጭምር ነው ዘ ቴሌግራፍ መረጃውን ያጋራው። ሁሉም ሰው እንግዲህ ይህንን ሲሰማ ጥያቄዎችን ያነሳል። የብዙ ጥያቄ የሚሆነው ኦልድ ትራፎርድ ይፈርሳል ሲባል እስከዛው እንግዲህ ማንቸስተር ዩናይትድ ጨዋታውን ያደርጋል የሚለው ጉዳይ ነው በርካቶችን እያስጨነቀ የሚገኘው። ሰር ጂም ራትክሊፍ እንዳሉት ከሆነ በኦልድ ትራፎርድ ቅርብ ርቀት ላይ ያሉት በግልጽ እንደሚታየው የነሱ አባባል እናም እየተሰራጨ ያለው መረጃ ይህ ነው። አዲሱ ስቴዲየም የሚገነባው አሁን ካለው ስቴዲየም አጠገብ ባለው መሬት ላይ ነው። በዚህ ሁላ ጊዜ ውስጥ እንግዲህ የት እንደሚጫወቱና ለማን ኪራይ እንደሚከፍሉ አእምሯቸውን ላለማጨናነቅ ግንባታው እስኪጠናቀቅ ድረስም ዩናይትድ በኦልድ ትራፎርድ እንደሚቆይ ነው የተረጋገጠው። ከዚያ በኋላ የድሮ ስቴዲየም ይፈርሳል አዲሱ ስቴዲየም ሲጠናቀቅ። እናም ስቴዲየሙ እስኪያልቅ አሁንም በኦልድ ትራፎርድ ቀሪ ከ5 እስከ 7 የውድድር ዓመታትን ሊያሳልፉ እንደሚችሉ ጭምር ነው ዘገባዎች እያሳዩ የሚገኙትና ኦልድ ትራፎርድ አሁን ላይ ሳይሆን የሚፈርሰው አዲሱ ስቴዲየም ተገንብቶ ከተጠናቀቀ በኋላ እንደሆነ ዘገባዎች ያሳያሉ። ነገር ግን እዛው ኦልድ ትራፎርድ አጠገብ በሚገኝ መሬት ላይ ነው አዲሱ ስቴዲየም የሚያርፈው። ሁሉም ሰው ይህንን ስቴዲየም ለመጎብኘትም ይመጣል ብለዋል። የማንቸስተር ዩናይትድ የሩብ አክሲዮን ድርሻ ባለቤት የሆኑት ሰር ጂም ራትክሊፍ በርካታ ሰዎች ከተለያዩ የዓለም ክፍላት አዲሱን ስቴዲየም ለመጎብኘት እንደሚመጡ ገልጸዋል። ይህ አዲሱ ስቴዲየም ከስቴዲየም በላይ ነው። ብዙ ሰዎችም ኤፍል ታወርን መጎብኘት ይፈልጋሉ
ይፈልጋሉ። ይኸውም የማንቸስተር ዩናይትድ አዲሱ ስቴዲየም ለመጎብኘትም ሁሉም ሰው ከተለያየ የዓለም ክፍል የሚመጡ ይሆናል ሲልም ጭምር ነው ሰር ጂም ራትክሊፍ ሀሳባቸውን የሰጡት። ፖርቱጋላዊው የአማካይ ስፍራ ተጫዋች የሆነው ብሩኖ ሚጌል ፈርናንዴስ በዚህ ውድድር ዓመት ለማንቸስተር ዩናይትድ አይነተኛ ሚናን እየተጫወተ እንደሚገኝ ይታወቃል። ተጫዋቹ በውድድር ዓመቱ አጀማመር ሰሞን ነገሮች እንዳሰቡት ሳይሆኑለት ቀርተው እንደነበር የሚታወስ ሲሆን በተደጋጋሚ የጨዋታዎች ላይም የቀይ ካርድ ሰለባ ሲሆን ተመልክተነው ነበር። ሆኖም ግን ተጫዋቹ ከዚህ እንግዲህ የውዝግብ ውጥረት ወጥቶ አሁን ላይ ለማንቸስተር ዩናይትድ እንደ ወትሮ ሁሉ አይነተኛ ሚናን እየተጫወተ ይገኛል። እንደ ካሪንግተን ምንጮች ገለጻ ብሩኖ ሚጌል ፈርናንዴስ አሁን ላይ እያሳየ ለሚገኘው ድንቅ ብቃት በወልቭሱ ጨዋታ ቀይ ካርድ መመልከቱ ትልቁን ድርሻ ይወስዳል ይላሉ በርካቶች። ተጫዋቹ ከዚያ ጨዋታ በኋላ ራሱ ላይ ግምገማ በማድረግና ቡድኑን ከመጠን በላይ ዋጋ እያስከፈለ እንደሚገኝ በመረዳት በአዲስ መልክ ጠንክሮ መስራት እንደጀመረና አሁን ላይ ወደሚገኝበት አስደናቂ አቋሙም እንደተመለሰ ነው ሳሙኤል ሉሃረስት መረጃውን ያጋራው። ማንቸስተር ዩናይትድ የ31 ዓመቱን የመሃል ተከላካይ የሃሪ ማጓየርን ውል ከወራት በፊት ለተጨማሪ 1 ዓመት ማራዘሙ ይታወሳል። ሆኖም ግን የብዙዎች ተምሳሌትና እንደ መሪ ለሚቆጠረው ለዚህ አንጋፋ ተጫዋችም ማንቸስተር ዩናይትድ ለተጨማሪ 2 ዓመታት ማለትም እስከ 2027 ድረስ የሚያቆየውን ኮንትራት ማስፈረም ይፈልጋል ብሏል። ይህንን መረጃ እንግዲህ ትልልቆቹ የአውሮፓ ሚዲያዎች እየዘገቡት እንደሚገኙ ነው ዘገባዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ትሬንት አሌክዛንደር አርኖልድ ከሊቨርፑል ጋር ኮንትራቱን ከሚያራዝምበት እድል በላይ በክረምቱ ሪያል ማድሪድን በነጻ የሚለቅበት እድል እየሰፋ መምጣቱን የሚያሳዩ ዘገባዎች ናቸው አሁን ላይ እየወጡ የሚገኙት። ነገር ግን ቢሆንም ሊቨርፑል ኮንትራቱን ለማራዘም የሚያደርገውን ጥረት ይቀጥላል ተብሎ ይጠበቃል። ተስፋም እንደማይቆርጥ ጭምር ነው ሀሳቦቻቸውን እያጋሩ እንደሚገኙ ፍሎሪያን ፕሌተንበርግ ዘገባዎችን ያሳየው። የርገን ክሎፕ ይናገራል። ለሊቨርፑል ባለማስፈረማችን የሚቆጨኝ ብቸኛው ተጫዋች ሶን ሂዩንግ ሚን ነው ሲል ተናግሯል። ከዚህ በፊት በቦሩሲያ ዶርትመንድ በነበረበት ጊዜ እንግዲህ የሚቆጨውን ተጫዋች ተናግሮ ነበር። ይህም ተጫዋች ኬቨን ደብሮይና እንደነበር ይታወሳል። በጀርመን ቦሩሲያ ዶርትመንድ በነበረበት ጊዜ ይህንን ተጫዋች ማስፈረም አለመቻሉ እንደሚቆጨው ሲናገር ነበር። ወደ ሊቨርፑል ከመጣ በኋላ ግን ማስፈረም እንግዲህ እየቻለ ያላስፈረመውና የሚቆጨው ተጫዋች ደግሞ ሶን ሂዩንግ ሚን እንደሆነ ተናግሯል። እዚህ ቡድን ጥሩ ብቃት ነበረው ሲልም ነው የርገን ክሎፕ የተናገረው። ፓብሎ ዲባላ ስለ ሮም ስቴዲየም ይናገራል። አንፊልድ ብቻ ነው በድባብ ደረጃ ከኦሎምፒክ ሜዳ የሚወዳደረው። የሮማ ኦሎምፒክ ሜዳ እንግዲህ ከአንፊልድ ቀጥሎ ልዩ ድባብ ያለው ሜዳ ነው ሲልም ነው ፓብሎ ዲባላ ሀሳቡን የሰጠው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲና ሪያል ማድሪድ የፓሪስ ሰን ዠርሜኑን ወጣት ኮከብ ዣኦ ኔቬስን በዚህ ክረምት ለማስፈረም ከፍተኛ ፍላጎት እንዳላቸው ነው ፊጂያስ የተባለው የመረጃ ምንጭ እየገለጸ የሚገኘው። ሌላኛው ከማንቸስተር ሲቲ ጋር በስፋት እየተነሳ የሚገኘው ሰሞኑን በተለይ በደንብ ከዚህ ተጫዋች ጋር ስሙ በስፋት እየተነሳ ይገኛል ፍሎሪያን ቨርትስ ነው። ማንቸስተር ሲቲ ፍሎሪያን ቨርትስን ከባየር ሌቨርኩዘን ለማስፈረም ጠንክሮ እየሰራ እንደሚገኝ እየተገለጸ ይገኛል። የ2025/26 የውድድር ዓመት የክለቡ እቅድ እንደሆነም ነው እየተገለጸ የሚገኘው። ከባየር ሚኒክ ጋር ትልቅ ፉክክር ይጠብቋል ተብሎ ይታሰባል። የጀርመኑ ክለብ ባየር ሚኒክም ይህንን ጀርመናዊ ተጫዋች ለማምጣት ትልቅ ፍላጎት እንዳለው ይነገራል። ሲቲዎች ግን ከሰሞኑ ጀምሮ ከተጫዋቹ ተወካይ ጋር ከፍሎሪያን ቨርትስ ተወካዮች ጋር ንግግሮችን እያደረጉ እንዳለ መረጃዎችን እየሰማን እንገኛለንና ይህንን ተጫዋች ለማስፈረም በትልቁ እየተንቀሳቀሱ ይገኛሉ። ፔፕ ጓርዲዮላም የዚህ ተጫዋች አድናቂ እንደሆነ ጭምር ዘገባዎች እየወጡ ነው የሚገኙት። ካልቬን ፊሊፕስ በሚቀጥለው ክረምት ወደ ሊድስ ዩናይትድ ሊመለስ እንደሚችል ዘገባዎች እየገለጹ እንደሆነ ዘሰን ዘግቧል። ፔፕ ጓርዲዮላ የጄምስ ማኬቲን ከማንቸስተር ሲቲ በክረምቱ መልቀቅ አይፈልግም እና ክለቡ እድገቱን በትክክለኛው መንገድ ላይም እንደሆነ ያምናል። ሆኖም ግን ጄምስ ማኬቲ ለመልቀቅ ከጠየቀ ማንቸስተር ሲቲ ሳይወዱ በግዳቸው ምኞቱን እንደሚያከብሩለት የቅርብ ጊዜም ዘገባዎች አመልክተዋል የተባለው። የጀርመን ብሔራዊ ቡድን አሰልጣኝ ጁሊያን ናግልስማን ሀሳቡን ሰጥቷል። ማንቸስተር ሲቲ ለሚያደርጉት ነገር በጣም ጥሩ ነው። ውጤታቸውም ጥሩ ይሁን መጥፎ ክለቡ በጣም የተረጋጋ ነው። ይሄ ደግሞ ፍጹምና ከስሜት የወጣ ስራ እንዴት እንደሚሰራ ያሳያል። አንድ ሰው መጥፎ ነገር ሲናገር አልሰማውም። ሌሎች ክለቦች እንደዚህ አይነት መጥፎ ጊዜያቶች ላይ ሲሆኑ ብዙ ሲጣሉና አሰልጣኝ በፍጥነት ሲቀይሩ አይተናል። አሰልጣኝ ከሁሉ በላይ ነው። የት ከተባለም በጥንቃቄ መምረጥ ግድ ይላል ብሏል። ሰራተኛንም ሆነ አሰልጣኝ በችኮላ መምረጥ በጣም ስህተት ነው። ማንቸስተር ሲቲ ይህንን በትክክል እየሰሩ ነው። ለስኬታቸው ደግሞ ለስኬታማ ሰዎችም በደንብ ክብር ይሰጣሉ። እንዲሁም ደግሞ ነገሮች መጥፎ በሚሆኑበት ጊዜም እንዳላምነው ይቀበላሉ ሲልም ጭምር ነው ዩሊያን ናግልስማን ስለ ማንቸስተር ሲቲ ሀሳቡን የሰጠው።
ማንቸስተር ሲቲ የስፖርቲንግ ሊዝበኑን የቀይ መስመር ተጫዋች የሆነው ፍራንቸስኮ ትሪንካውን ለማስፈረም ፍላጎት እንዳላቸው ይገለጻል። ማንቸስተር ዩናይትድ የተጫዋቹ ሌላኛው ፈላጊ እንደሆነ ጭምር ነው ግሬም ቤሊ መረጃውን ያጋራው። ፕሌቲ ጎል ይናገራል። ማንቸስተር ሲቲ ኤድዋርዶ ካማቪንጋን በክረምት ለማስፈረምም በንቃት እየተከታተሉት እንዳለ ጭምር ነው ፕሌቲ ጎል መረጃውን ያጋራው። ሪያል ማድሪድን እንመልከት። ካርሎ አንቸሎቲና የስታፍ አባላቱ እንደ አትሌቲኮ አይነትና ከበድ ባሉ ጨዋታዎች ላይ ዳኒ ካርቫሃልን በስብስብ ውስጥ ማካተት ለቡድኑ መነቃቃት ትልቅ ተጽዕኖ ወይም ሚና እንደሚኖረው ያምናሉ ብለዋል። ማርካ ነው በዘገባው ላይ ይህንን ያሰፈረው። ዳኒ ካርቫሃል ግን አሁን ላይ ጉዳት ላይ እንዳለም ይታወቃል። ኦሪዮል ሹዋሜኒ ከዛሬው ጨዋታ አስቀድሞ ከጋዜጠኞች ጋር ቆይታን ካደረጉ ሰዎች መካከል አንደኛው ነው። ለዛሬው ጨዋታ ዝግጅታችሁ ምን ያክል ነው ተብሎ ተጠይቆ ነበር። ሲናገር ቡድናችን ለዛሬው ጨዋታ ሙሉ በሙሉ ዝግጁ ነው፣ ነገር ግን እንደሚታወቀው ጨዋታው በጣም ውስብስብ ይሆናል። እኛም ጨዋታውን አሸንፈን ለመውጣት ያለንን ነገር ሁሉ እንሰጣለን ሲልም ነው የተናገረው። ስለ ኬሊያን ምባፔ ሲናገር ኦሊዮል ሹዋሜኒ ኬሊያን ምባፔ አሁን ላይ በሪያል ማድሪድ በጣም ደስተኛ ነው። እሱ እንደምታውቁት ብዙ ግቦችን ማስቆጠር ችሏል። በእርግጥ ወደፊትም ተጨማሪ ጎሎችን ያስቆጥራል። በዚህ ጉዳይ ላይ ምንም አይነት ጭንቀት አይሰማውም። አማካይ ሆኖ መጫወትና ተከላካይ ሆኖ መጫወት ስላለው ልዩነትም ተጠይቋል። ሹዋሜኒም ሁሉም ሙሉ በሙሉ በሚባል መልኩ በተለያዩ አይነት ስራዎች ናቸው። ተከላካይ ሆነ ስትጫወት ትንሽ ተጨማሪ የማሰቢያ ጊዜ ይኖርሃል፣ ነገር ግን እስከ መጨረሻው ድረስ ትኩረትን ጠብቀ ለመጓዝ በጣም ከባድ ነው። የኔ ሀሳብ በየትኛው ሚና ብጫወት ሁልጊዜም በጨዋታዎች ላይ መሻሻል ነው። አትሌቲኮ ማድሪዶች አስቸጋሪ በሆነ መንገድ ይጫወታሉ፣ ነገር ግን እኛም ምን ማድረግ እንዳለብን ስለምናውቅ ጨዋታውን ማሸነፍ እንፈልጋለን ሲል የተናገረው። ለእኔ በጣም አስፈላጊው ነገር በጨዋታው ላይ ትኩረትን ጠብቀ መቆየት መቻል ነው። ከዚያ በኋላ በጨዋታው ወቅትም በሚፈጠሩ ጉዳዮች ላይ ምንም ችግር አይኖርብህም። እናም በጨዋታ ላይ ያለንን ትኩረትም ከፍተኛ መሆን አለበት ብዬ አስባለሁ። እኔ ሰዎች ስለሚናገሩት ነገር ግድ አይሰጠኝም፣ ምክንያቱም አንድ ቀን ጥሩ ሆነን ትጫወታለህ፣ በሌላ ቀን ደግሞ በተቃራኒ ሊሆንብህ ይችላል። ስለዚህም ለሁሉም መዘጋጀት አለብን ሲልም ጭምር ነው የተናገረው። ካርሎ አንቸሎቲም ከዛሬው ጨዋታ አስቀድመው በርከት ያሉ ሀሳቦችን አንስተዋል። ስለ ጨዋታው ሲናገሩ ቡድኔ ጨዋታውን ለማሸነፍ በጥሩ ተነሳሽነት ላይ ነው። እናም ልክ እንደ ሁልጊዜውም የውድድር ዘመኑ ከባድ ጨዋታዎች እንደሚሆን እናውቃለን፣ ነገር ግን ልዩ የሆነ የውድድር ዘመንን እንደምናሳልፍ እርግጠኞች ነን። ባለፉት ዓመታት ማድረግ እንደቻልነው ዘንድሮ ማሳካት የምንፈልጋቸው ህልሞች ያሉን፣ ስለዚህም የዛሬውን ጨዋታ ይህንን ለማድረግ የሚፈቅድልን ጨዋታ ይሆናል ብዬ ጠብቃለሁ ብሏል። የዘንድሮ የ16ቱን ጥሎ ማለፍ ዙር ውድድር እንግዲህ ከባለፉት ዓመታት ውድድሮች አንጻር ሲታይ የተወሳሰበ ቢመስልም እኛ አሁንም ትግላችንን ለመቀጠል ባለን ነገር ሁሉ እርግጠኞች ነን ሲልም ነው የተናገረው። ከአትሌቲኮ ጋር ስለመጫወትም ሲናገር እኔ እስከማውቀው ድረስ ከዚህ በፊት ከአትሌቲኮ ጋር ያደረግናቸው ጨዋታዎች በሙሉ ተቀራራቢ የሚባል ፉክክር ደረጃ ላይ የነበራቸው ጨዋታዎች ነበሩ። ስለዚህም የዛሬውም ጨዋታ በትንሽ ዝርዝር ጉዳዮች ላይ የሚወሰን ጨዋታ ይሆናል ብዬ አስባለሁ ሲል ነው የተናገረው። ሮድሪጎ፣ ብራሂም እና ሞድሪች ዛሬ ይጫወታሉ ተብሎ ተጠይቀው ነበር። ከ11 በላይ ተጫዋቾች ያሉኝ ማን ይሁን ለመጫወት ብቁ የሆነ ሰው ጨዋታው ላይ አስተዋጽኦ ይኖረዋል። ይህ ጥሩ የሚባልና ትልቅ ለውጥም ያመጣል ብዬ አስባለሁ ብለዋል። በዛሬው ጨዋታ ላይ ብዙ መሮጥ ወይስ ደግሞ ልዩነት ፈጣሪ መሆን ጠቃሚ ሊሆን ይችላል ተብሎ ሲጠየቅ ብዙ የምትሮጥ ከሆነ እንግዲህ መዛል ልታበዛ ትችላለህ፣ ነገር ግን በጨዋታው ልዩነት ፈጣሪ መሆን ከቻል ካሸነፈ ትውጣለህ ሲልም ነው የተናገረው። እኛ ግባችን ግልጽ ነው፣ ሩብ ፍጻሜው ላይ መጫወት እንፈልጋለን፣ ነገር ግን በአሁኑ ጊዜ ስለዚህ ጉዳይ እያሰበን አይደለም። በአሁኑ ጊዜ ያለን ሀሳብ የዛሬውን ጨዋታ በጥሩ ሁኔታ ስለማሸነፍ ብቻ ነው። ሞድሪች ባለፉት 2 ተከታታይ የቻምፒየንስ ሊግ ጨዋታዎች ላይ በቋሚነት አልጀመረም ተብሎም ተጠይቆ ነበር። ይህ አጋጣሚ ነው። እኔ ስለ አስተላለፍ እቅድ ለማውጣት ስታቲስቲክስን አልመለከትም። እናም ሉካ ሞድሪች በዚህ ጉዳይ ላይ መጨነቅ የለበትም ብዬ አስባለሁ። አሁን ላይ ስለዚህ ጉዳይ የምናወራበት ጊዜ አይደለም ሲልም ነው የተናገረው። ስለ ዲየጎ ሲሞኔም ተጠይቆ እኔ እንደማስበው ከሆነ ዲየጎ ሲሞኔ ታላቅ አሰልጣኝ መሆኑን ነው። እናም ደግሞ በእግር ኳስም ያለን ሀሳብም ተመሳሳይ ነው ሲልም እንዲሁ ይናገራል። ቪኒሲዮስ ጁኒየር እና ኬሊያን ምባፔ ስላላቸው መግባባትም ሲናገር በጣም ጥሩ ነው። እንግዲህ በቪኒሲዮስ ጁኒየር እና በኬሊያን ምባፔ መካከል በጣም ጥሩ ከመግባባትም በስተቀር ሌላ ምንም የተለየ የማውቀው ነገር የለም ሲልም ጭምር ነው እንዲሁ አሰልጣኝ ካርሎ አንቸሎቲ ስለ ሁለቱ ተጫዋቾች ሀሳቡን እየሰጠ የሚገኘው። ለሽንፈት ተጠያቂው አሰልጣኝ ነው ወይስ ተጫዋችም ተብሎ ተጠይቆ ነበር። እንደምታውቀው ተጫዋቾች ጨዋታውን የማሸነፍ ግዴታ አለባቸው። ለሽንፈትም ቢሆን እንደምታውቀው ነው። ሁልጊዜም ተጠያቂው የሚሆነው ብቸኛው ሰው ቢኖር አሰልጣኝ ነው። ይህ አዲስ ነገር አይደለም፣ በሚገባ እናውቃለን። እናም ደግሞ ይሄ ለእኔ ጥሩ ይመስለኛል። እኔም የምወደው ቦታ ላይ ነው የተገኘሁት። መሸከም ያለብኝን ኃላፊነት መሸከም መቻል ይኖርብኛል ሲልም ነው እንዲሁ የተናገረው። ካርሎ አንቸሎቲ ይቀጥልና አይደለም እኔ ትኩረት የማድረገው ከኳስ ጋር እንዲሁ ደግሞ ከኳስ ውጪ በሚኖረን እንቅስቃሴ ላይ ነው። ተከላካዮችን ተጭኖ መጫወት በጣም አስፈላጊው ነገር እንደሆነ አውቃለሁ። እናም እኔ ደግሞ በራሴ ነገሮች ላይ ትኩረት ማድረግ እፈልጋለሁ።
እንዴት ማጥቃት እንዳለብንና እንዴት ደግሞ ከጫና መውጣት እንዳለብንም አስባለሁ ሲል የተናገረው። ፔናልቲ ላይ ልምምዶችን ሰርታችኋል ተብሎም ተጠይቀው ነበር። ፍጹም ቅጣት ምት ልምምዶች ላይ ጥሩ ፔናልቲ መምታት የሚችለው ተጫዋች ማን እንደሆነ ማየት እንችላለን። የፍጹም ቅጣት ምት መቺ ተጫዋቾችን በምናወጣበት ጊዜ በልምምድ ሜዳ ላይ የምናያቸው ነገሮችን ከግምት ውስጥ እናስገባለን። ከዚህ በፊት የሻምፒየንስ ሊግ ዋንጫን ባሸነፍኩበት አጋጣሚዎች ላይ ፍጹም ቅጣት ምት ማስቆጠር እየቻሉ ተከላካዮች ነበሩ። ለምሳሌ ያክል ሰርሂዮ ራሞስ እንዲሁም ደግሞ ኔስታን መጥቀስ ይቻላል። እናም ደግሞ እነሱን መምረጥ አልችልም ማለት ስህተት ላይሆን ይችላል፣ ነገር ግን ለሁሉም ነገር ኃላፊነት መውሰድ አለበት ሲልም ነው የተናገረው። የክሮኤሽያ ዋና አሰልጣኝ ስላቫን ቢሊች ስለ 2022ቱ እያስታወሰ ለቶክ ስፖርት እንዲህ ሲል ይናገራል። ትዝ ይለኛል ቸልሲ ሪያል ማድሪድን አሸንፎ ወደ ቀጣዩ የቻምፒየንስ ሊግ ጥሎ ማለፍ ሲዘዋወር ራት ለመብላት ከልጄ ጋር ሞድሪችን አግኝተነው ነበር። በዚያ ወቅት ታዲያ ልጄም ሉካ ሞድሪች ላሊጋውን የምናሸንፍ ይመስልሃል ወይ የሚል ጥያቄን በመሃል አነሳለት። የሚገርመው ነገር ሉካ ሞድሪች መልሱን ሲመልስለት የሪያል ማድሪድና የባርሴሎና በሜዳቸውና ከሜዳ ውጪ የሚያደርጉትን ሁሉንም ጨዋታዎች መዘርዘር ጀመረ። ሁሉንም ያውቅ ነበር። ከዚያም ሴቪያን ካሸነፍን ዋንጫውን እናነሷለን ሲል ነገረን። በዚህ ንግግሩ በቃ የምሰጠው መልስ ስላልነበረኝ ሳኩኝ። ሉካ ሞድሪች ሁልጊዜም ትኩረቱ የማይዛነፍ ታላቅ ፕሮፌሽናል ተጫዋች ነው ሲልም ነው ያደነቀው ስላቫን ቤሊች። አሰልጣኝ አሊዮ ሲሴ በኃላፊነት ተሾመዋል። የቀድሞ የሴኔጋል ብሔራዊ ቡድን ዋና አሰልጣኝ አሊዮ ሲሴ አዲስ ብሔራዊ ቡድን በኃላፊነት መረከባቸው ነው ይፋ የተደረገው። ሴኔጋላዊው አሰልጣኝ አሊዮ ሲሴ የሊቢያ ብሔራዊ ቡድን ዋና አሰልጣኝ በመሆን በይፋ ተሾመዋል። አሰልጣኝ አሊዮ ሲሴ የሊቢያ ብሔራዊ ቡድንን እስከ 2027 በዋና አሰልጣኝነት ለመምራትም ፊርማ ማኖራቸው ተገልጿል። ከዋናው ብሔራዊ ቡድን በተጨማሪ ወጣት ቡድኑን ለመከታተልም ኃላፊነት የተቀበሉት አሰልጣኝ አሊዮ ሲሴ ከሁለት ቀናት በኋላ ትሪፖሊ እንደሚተዋወቁ ነው የተነገረው። ፔፕ ጓርዲዮላ ከፓሪስ ሰን ዠርሜን አንድ ኮከብ ማስፈረም ይፈልጋል። ማንቸስተር ሲቲ በዝውውር ፍላጎታቸው ዝርዝር ላይ ካሁኑ የፈረንሳይ ሻምፒዮና ምርጥ ተጫዋቾች ማካተት ችለዋል። ማንቸስተር ሲቲ ለመጪው የዝውውር መስኮት ካሁኑ እየተዘጋጁ ሲሆን ቅድሚያ ከሚሰጣቸው ተጫዋቾች ዝርዝር ውስጥም ዣኦ ኔቬስን አስቀምጠውታል። ፔፕ ጓርዲዮላ የአማካይ ክፍሉን ማጠናከር አስፈላጊ መሆኑን በመገንዘብ ወጣቱን ፖርቱጋላዊ ባለተሰጥኦ ለቡድኑ የወደፊት ቁልፍ አካልም ተደርጎ እየተመለከተው ይገኛል። የሮድሪ አለመገኘት የዚያን ቦታ ጥልቀት አለመኖሩን አግሉቶ ያሳየ ሲሆን እንዲሁም ደግሞ በመሀል ሜዳ ላይ በተለያዩ ሚናዎችን ቡድኑን ለማጠናከር ስለሚፈልጉም የፓሪስ ሳን ዠርሜኑን አማካይ አገልግሎት ለማግኘትም ከፍተኛ ዋጋ ለማውጣትም ፍቃደኛ ናቸው። ገና በ20 ዓመቱ ኔቬስ ራሱን በአውሮፓ እግር ኳስ ውስጥም ካሉት ታላላቅ ተስፋዎችም አንዱ አድርጎ አሳይቷል። በፓሪስ ሰን ዠርሜን ያሳየው እድገት የበርካታ ክለቦችን ትኩረት ስቧል። ነገር ግን ሲቲ ተጫዋቹን ለማስፈረም የሚደረገውን ፉክክር ቀዳሚ ለመሆን የቆረጠ ይመስላል። ተጫዋቹ በታክቲካል ብልህነቱ፣ ኳሶችን የሚያቀብልበት ጥራትና በተለዋዋጭ አጨዋወቱ ጎልቶ ይታያል። ስለሆነም በክረምት ማንቸስተር ሲቲ ዣኦ ኔቬስን ማስፈረም ይፈልጋሉ። ፓሪስ ሰን ዠርሜን ኮከቡን ለመልቀቅ ፍላጎት ስለሌለው ተጫዋቹ ሲቲን ለማስፈረም ድርድሩ ቀላል አይሆንም። ጋርዲዮላ ኔቬስን ፕሮጀክቱን ለማጠናከር ተስማሚ ተጫዋች ነው ብሎ ስላመነ ለሲቲ ወሳኝ ፊርማ ይሆናል። ይህ በእንዲህ እንዳለ ተጫዋቹ አሁንም ሙሉ ትኩረቱ በፓሪስ ሰን ዠርሜን ላይ ያደርጋል። ነገር ግን የወደፊት ሕይወቱ የት እንደሚሆን እስካሁን ድረስ እንደማይታወቅ ነው ዘገባዎች እያሰፈሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደረግኩኝ። በነገው ፕሮግራማችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።